ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው እናሰማችሁን ሀብታሙ አስፋና ታምሩግናን ባለንበት ሰዓት አቆጣጠር የዛሬ መጋቢት 4 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የደሴው ከበባ የትግራይ ጉዳይና የነጌታቸው መግለጫ የምዕራባውያኑ ስጋት የፋኖ ኮር የኮሚሽኑ ድራማ የፖለቲካ እስረኞቹ ኢትዮ ኤርትራ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። የአማራ ፋኖ በወሎ ከደሴ ከተማ በቅርብ ርቀት የሚገኙ አካባቢዎችን መቆጣጠሩ ተገለጸ። የአገዛዙ የደህንነት አባል በአማራ ፋኖ በወሎ ቤተ አማራ ሳምነው ኮር ቁጥጥር ስር መዋሉ ታውቋል። የአማራ ፋኖ በወሎ ቤተ አማራ ልጅ ኢያሱ ኮር ከደሴ ከተማ በቅርብ ርቀት የሚገኙ ቀጠናዎችን መቆጣጠሩን ዛሬ መጋቢት 4 ቀን 2014 ዓ.ም የአማራ ፋኖ በወሎ ቤተ አማራ ልጅ ኢያሱ ኮር ህዝብ ግንኙነት ባወጣው መግለጫ አስታወቀ። ቀጠናው ተጠናክሮ በቀጠለ ህልውና ተጋድሎ የአማራ ፋኖ በወሎ ቤተ አማራ ልጅ ኢያሱ ኮር ራምቦ ክፍለ ጦር ዛሬ መጋቢት 4 ቀን 2017 ዓ.ም በደቡብ ወሎ ዞን ደሴ ዙሪያ ወረዳ መሃል ገንዳ በረራና ጀርጀሮ ቀበሌ 23 24 እና 25 ቀበሌዎች ላይ ከንጋቱ 11 ሰዓት ጀምሮ በተደረገ ባንዳ ሚሊሻና አድማ ብተናዎችን የማጽዳት የግዳጅ ዘመቻ ሙሉ በሙሉ ተሳክቶ ያለምንም መስዋዕትነት ሶስቱን የደሴ ዙሪያ ቀበሌዎች በጀግነት መቆጣጠራቸው ተገልጿል። በውጊያው ከ5 በላይ የተማረኩ የጠላት ኃይሎች እንዳሉና ከማህበረሰቡ የተሰበሰቡ ለምለም እንጀራ ሳይቀር አዝረክርኮ እግሩ ወደ መራው ቁስለኛ ጭምር ጥለው መፈርጠጣቸውን የጠቀሰው መረጃ በተጋድሎ 15 ክላሽና ከ2000 በላይ የክላሽ ተተኳሽ መማረክ መቻሉም ተገልጿል። በዚህ ወቅት መረጃው እስከወጣበት ምሽት ድረስ ቀበሌዎቹን በጀግነት የተቆጣጠሩት የራምቦ ክፍለ ጦር አመራሮች ህዝቡን ሰብስበው እያወያዩና እያስተማሩ እንደሚገኝ ታውቋል። ህዝቡን ባየው ጀግነት እየተገረመ ሲሰበክ የነበረውን የፋኖ መጥፎ ስነ ምግባርና ፋኖ ተበታትኖ አልቆሞ አይዋጋም የሚለውን በተግባር ሐሰት መሆኑን ያረጋገጠበትን ያገዛዙ ተራ ፕሮፓጋንዳ በተግባር አለመታየቱን ህዝቡ ማረጋገጡ ተገልጿል። ደሴን ከጠላት ቁጥጥር ነጻ ለማድረግ የሚደረገው ዙሪያ አካባቢ የመጀመሪያ ምዕራፍ በጥሩ ጅማሮ መሳካቱን የገለጸው የመረጃ ከደሴ ቅርብ ርቀት ላይ ሰፍረው ሰኞ ገበያን አሻግረው እየተመለከቱ እንደሆነ ደሴንም በቅርብ እንደሚይዟት በጀግነት መመልከት ይቻላል በማለት የአማራ ፋኖ በወሎ ቤተ አማራ ልጅ ኢያሱ ኮር ህዝብ ግንኙነት ባወጣው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ የአማራ ፋኖ በወሎ ላስታ ሳምነው ኮር ከህዝብ የተሰጠውን ጥቆማ መሰረት አድርጎ ከምዕራብ ጎጃም ዞን ባህር ዳር ዙሪያ አዴት ወረዳ አገዛዙ ያሰማራውን የደህንነት አባል በቁጥጥር ስር ማድረጉን አስታውቋል። ይኸው አቶ ይከተል ሽባባው ሉሉ የተባለው የደህንነት አባል የአማራ ፋኖ በወሎ ላስታ ሳምነው ኮር ከህዝብ የተሰጠውን ጥቆማ መሰረት አድርጎ ተፈራ ማሞ ክፍለ ጦር በቡግና ወረዳ አይና ከተማ እሁድ የካቲት 30 ቀን 2017 ከጠዋቱ 1 ሰዓት አይና ኢየሱስ ቅጥር ግቢ ውስጥ በቁጥጥር ስር እንደዋለው ተገልጿል። ግለሰቡ የተያዘው የቆሎ ተማሪ በመምሰል በቡግና ወረዳ አይና ከተማ የሚውለውና የሚያድረው በኢየሱስ በሚካኤልና በመድኃኔዓለም ቤተክርስቲያን በተደጋጋሚ ለየት ያለ ባህሪ ያሳየ እንዳለ የተጠራጠሩ የማህበረሰቡ ክፍሎች መረጃውን ለተፈራ ማሞ ክፍለ ጦር ያደረሱ ሲሆን ልዩ ክትትል በማድረግ ሊያዝ መቻሉ ገልጿል። የአገዛዙ መረጃና ደህንነት ግለሰብ በቁጥጥር ስር በዋለበት ሰዓት በተደጋጋሚ በተደረገ ማጣራት ከራሱ አንደበት በተሰጠ መረጃ መሰረት አገዛዙ ባህር ዳር ላይ 30 ግለሰቦችን በመመልመልና ለዚህ እኮ ዓላማ የ6 ወር ስልጠና በማሰልጠን በአራቱም የአማራ ግዛቶች ወሎ፣ ሸዋ፣ ጎንደርና ጎጃም እንደተበተኑ የተናገረ ሲሆን ከአንደበቱ እንደተሰማው ባህር ዳር ላይ አበበ ፀሐዩ የተባለ የመከላከያ አመራር 4000 ብር የኪስ ገንዘብ አስይዞ ወደ ቅዱስ ላሊበላ ከተማ እንደላከውና ቅዱስ ላሊበላ ከተማ ላይም ታዘበው ጸጋይ አዳነ ዳኘው የጸዳው አወቀ የተባሉ የመከላከያ ደህንነቶች ተቀብለው 2000 ብር የኪስ ገንዘብ ሰጥተው ወደ ቡግና ወረዳ አይና ከተማ በመኪና አሳፍረው እንደላኩትም ተናግረዋል። ይህ አገዛዙ መረጃና ደህንነት የተሰጠው ተግባርም ፋኖችና የፋኖ አመራሮች ያሉበትን ቦታ ማጥናትና መለየት፣ ካምፖቻቸውን ማወቅ፣ ብዛት ያላቸው የፋኖ አባላትና አመራሮች በእግርም ሆነ በትራንስፖርት ከየት ወዴት እንደሚንቀሳቀሱ ማጣራትን ጨምሮ የተለያየ ተልዕኮ እንደተሰጠው መናዘዙን የአማራ ፋኖ በወሎ ቤተ አማራ የላስታው ኮር ዛሬ መጋቢት 4 ቀን 2017 ባወጣው መረጃ ይፋ አድርጓል። ይህን መሰል ግለሰቦች በአራቱም የአማራ ግዛቶች ስለተበተኑ እንደዚህ አይነት ጥቁር አማራዎች ጉዳት ከማድረሳቸው በፊት በየአካባቢያቸው ከወትሮ በተለየ ጸጉረ ልውጥ ሰዎች ላይ ጥብቅ ክትትል እንዲደረግ ኮሩ ጥሪ አቅርበዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትግራይ ክልል ወቅታዊ ሁኔታ ላይ በአዲስ አበባ ከተማ ለጋዜጠኞች ማብራሪያ እየሰጡ ሲሆን ትግራይ ውስጥ ከሚፈጠረው ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ ያሉት አቶ ጌታቸው የኤርትራ መንግስት አንደኛው እንደሆነ አስታውቀዋል። አቶ ጌታቸው በዚህ መግለጫቸው የኤርትራ መንግስት ከፌደራል መንግስቱ ጋር የመጀመሪያው ግጭት ውስጥ የገባው ፕሪቶሪያን ከተስማማን በኋላ ነው ሲሉ የገለጹት ጌታቸው ረዳ ከኤርትራ መንግስት ጋር ሰላም እንፍጠር ማለት ኤርትራ በትግራይ ላይ
የፈጸመችውን ጭፍጨፋ እንካድ ማለት አይደለም ብለዋል። አክለውም ሁሉም የፖለቲካ ኃይሎች ወይም ጄኔራል ከኤርትራ ጋር ተግባብቼ የሆነ ነገር አደርጋለሁ የሚልም አርገን አንወስድም፣ ጭር ካለ አደጋ ላይ እንወድቃለን ብለው የሚያስቡ ወገኖችም ግን ራሳቸውን አገልጋይ አድርገው አቅርበዋል። ነገር ግን በተወሰነ መንገድ ይህንን ኃይል ለመጠቀም እንቅስቃሴ የሚያደርጉ ቡድኖች እንዳሉ አውቃለሁም ሲሉ ተደምጠዋል። የኤርትራ መንግስት ፍላጎት የኤርትራ መንግስትን ኤርትራን ይወራል ብለው በሚያስቡበትም ሰዓት ትግራይን ማቀዝቀዣ ወይም ባፈር ዞን እንዲሆን ማድረግ ነው ያሉት አቶ ጌታቸው ጠንካራ አጋጣሚ ተፈጥሯል ብለው ካመኑ ከኛ ሰዎች ጋር ሆኖ እንደገና ወደ አዲስ አበባ መጓዝ የሚቻልበትን መንገድ ማማተርም ነው ሲሉም ተደምጠዋል። ከዚህም በተጨማሪ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ክልሉ ላይ የህግ የበላይነትም ያጡ እናም ከጦርነትም ትርፍ እናገኛለን የሚሉ በጥቅም የተሳሰሩ ያሏቸው የተወሰኑ የህወሓት ቡድን የተወሰኑ ከፍተኛ ወታደራዊ መኮንኖችን በመያዝ ክልሉን አደጋ ላይ እየከተቱትም ይገኛሉም ብለዋል። ይህ እንቅስቃሴም ትግራይን ወደ ሌላም ትርምስ ምዕራፍም እየወሰደ ይገኛል ያሉትም የጊዜያዊ መስተዳደሩ ፕሬዝዳንት ጌታቸው ረዳ ይህንን አስመልክቶ የፌደራል መንግስት በፕሪቶሪያው የሰላም ስምምነት መሰረት ጊዜያዊ አስተዳደሩ ስራውን እንዲሰራ ድጋፍ እንዲያደርግ እንጂም ጦር አዝመቶም ጣልቃ እንዲገባም ጠይቄ አልነበረም ብለዋል። በዚህም ደረጃም ጥያቄ ለማቅረብ የሚያስችል ሁኔታም የለም ሲሉም ተደምጠዋል። አቶ ጌታቸው በመቀጠልም ክልሉ ወደ ሌላም ጦርነት መግባት የለበትም፣ ጊዜያዊ አስተዳደሩ የፌደራል መንግስቱ ውሳኔ አካል ነው፣ የፌደራል መንግስቱ አግባብነት ያለው ኃላፊነት መውሰድ ይጠበቅበታልም ብለዋል። አቶ ጌታቸው በመግለጫቸው የፌደራል መንግስት አስፈላጊውን ድጋፍም እንዲደረግለትም ጠይቋል። ከጥር 15 2017 ጀምሮ አንዳንድ የትግራይ ሰራዊት ከፍተኛ አዛዦች የጥቂቶችን የስልጣን ጥማት ለማርካት ግልጽ የሆነ መፈንቅለ መንግስት ለማድረግ ሲንቀሳቀሱ ነበር በማለት ያወሱትም ሲሆን በዚህ ሳምንት ግን በተለይ የሰሜን ምስራቅና የደቡብ ግንባር አዛዦች የሚመሩ ህገወጥ ድርጊቶችም ተጠናክረው ቀጥለዋልም ብለዋል። ይህንን ተከትሎም ህዝባዊ ወያነ ሓርነት ትግራይ ህወሓት ትናንት መጋቢት 3 2017 ዓ.ም ባወጣው መግለጫ በቀጥታና በተዘዋዋሪም ሶስተኛ ወገን ትግራይ ውስጥ እጁን እንዲያስገባ የሚደረገውን ጥሪ በፍጹም ተቀባይነት የለውም ሲል ተቃውሟል። በጊዜያዊ አስተዳደሩ 4 የሰራዊት ከፍተኛ አመራሮች መታገዳቸውን ካለፊነታቸው ውጪም የተደረገና ተፈጻሚነት የሌለው ውሳኔም ሲልም ገልጿል። አቶ ጌታቸው ረዳ በሰጡት መግለጫም የትግራይ ክልል ጦርነትም ዳግም በፍጹም ማስተናገድ እንደማይችል ጠቅሰው ጥቅመኛ ቡድን ክልሉ ውስጥ ያለውን ሁኔታም የህዝብ ትርምስን ለማስመሰል የሚያደርገው ጥረት ቢኖርም ወንበር ለማዳን ብሎ መስዋዕትነት የሚከፍል ወጣት የለም ብለዋል። ክልሉም ጦርነትም አያስተናግድም፣ ህዝቡም ሆነ ታጣቂው ፍላጎት የለውም ሲሉም አክለዋል። በተገኘው የሰላም ምዕራፍ ላይ ህዝቡ እንዲበረከክም ከመስራት ይልቅ እኔ ልንበረከክ ማለት ይገባል ያሉትም አቶ ጌታቸው የትግራይ ህዝብ ዳግም ወደ ግጭትም እንዳይገባና ሰላምን መፍጠር የሚቻልበት እድሎችን ማጽናት ይገባልም ሲሉም አክለዋል። ፕሬዝዳንትም ጌታቸው ረዳም ህዝቡን ዳግም ግጭት ውስጥ መክተት ተጨማሪ ፈናቃዮችን ማብዛት እንደሆነም ጠቅሰው ይህንን ለማስቀረት የፕሪቶሪያው የሰላም ስምምነት ሙሉ ለሙሉ መተግበር እንደሚገባውም አጽንኦት ሰጥተዋል። ስብሰባዎች ላይ የሚነሱትም ማን ከጠቅላይ ሚኒስትሩ ርቋል የሚል ነው ያሉት ጌታቸው ረዳም በፌደራል መንግስት በጀት የሚተዳደር በመሆኑ በቅርበት ነው የምንሰራው በማለትም እንዲህ አይነት የፖለቲካ አባዜ ግን ተገቢነት የለውም ሲሉም ተናግረዋል። በትግራይ ክልል እየተፈጠረ ያለው ቀውስም በምርጫ ቦርድ ህጋዊ ተቀባይነት ያጣ የህወሓትም አንጃ ቡድን ነው ያሉት አቶ ጌታቸው ረዳም የዚህ ቡድን የስልጣን ፍላጎቱን በኃይል ለማሳካት የፈጠረው ነው ሲሉም ተናግረዋል። በዚህም በክልሉም ወደ ቀውስ መግባቱን ገልጸው ጊዜያዊ አስተዳደሩ ችግሮችን ስርዓት ለማስያዝ በውስጡ ያሉ አቅሞችም እንዳይጠቀም እየተደረገ መሆኑንም አስረድተዋል። የአማራ ፋኖ በጎጃም አገዛዙ የሐሰት ድራማ ለመስራት ሲንቀሳቀስ ድንገተኛ ጥቃት ሰንዝሮ ድል መቀዳጀቱን አስታወቀ። የአማራ ፋኖ በጎጃም በፋኖ ስም ተልኮ የተሰጠው ሰርጎ ገብ መጋለጡም ተገልጿል። የአማራ ፋኖ በጎጃም ሳሙኤል አወቀ ክፍለ ጦር መዝገበ ጮቄ ብርጌድ ዛሬ መጋቢት 4 ቀን 2017 ዓ.ም ከሰዴ ከተማ በመውጣት ህዝብ ላይ ጦርነት የከፈተው አገዛዝ ሰብልና ክምር እያቃጠለ ድራማ ለመስራት ወደ አዲስ ዓለም ቀበሌ በመሄድ የበጋ ልማት ስንዴ እንጎበኛለን በሚል የአገዛዙ ባንዳ የብልጽግና አመራሮችን ለማስጎብኘት የሐሰት ዜና ለመስራት ከቀኑ 8 ሰዓት ተኩል ሲንቀሳቀስ የፋኖ ወታደራዊ ደህንነት ክፍል የደረሰውን መረጃ መሰረት አድርጎ ለጥቃት ተንቀሳቅሶ ድንገተኛ ጥቃት በመክፈት በጠላት ላይ ከፍተኛ ጉዳት ማድረሱ ተገልጿል። አስቀድሞ መረጃ የደረሳቸው የአማራ ፋኖ በጎጃም ሳሙኤል አወቀ ክፍለ ጦር መዝገበ ጮቄ ብርጌድ ዜቦ ተብሎ በሚጠራው ቦታ ደፈጣ በመያዝ ድንገተኛ ጥቃት ፈጽመው በርካታ ያገዛዙን ባንዳና አጃቢዎቻቸውን ቁስለኛ በማድረግ የተረፈ ኃይሉ ፈርጥጦ ወደ መጣበት ከተማ ፈርጥጦ
ፈርጥጦ መመለሱን ፋኖ መንግስቱ ታረቀኝ የመዝገበ ጮቄ ብርጌድ ቃል አቀባይ አስታውቋል። ይህ በእንዲህ እንዳለ የጎጃም አገው ምድር ክፍለ ጦር የአቤ ጉበኛ ብርጌድ ህዝብ የማወያየትና የመመካከር ስራ እየሰራ እንደሚገኝ ታውቋል። በዚህ መሰረት የአቤ ጉበኛ ከማህበረሰቡ ጋር በተወያየበት ወቅት ህብረተሰቡ አሉ የሚላቸውን ጥያቄዎችና መታረምና መሻሻል ያለባቸውን ጉዳዮች ጭምር በማንሳት የፋኖ እንቅስቃሴን ተከትሎ እየተጠናከሩ የመጡ ጉዳዮችም መገለጻቸው ታውቋል። በጋራ መታገልና ለአንዴና ለመጨረሻ ጊዜ ጠላት መደምሰስ እንዳለበት የጋራ ግንዛቤ የተፈጠረበት ውይይት እንደነበርም ታውቋል። የጋራ ግንዛቤ የነበረበት ህብረተሰቡ ላይ የታየው ወኔ ፍጹም የሚደነቅና በዚህ ግለት እንዲቀጥል የጋራ ርብርብ እንደሚያስፈልግ ተረድተናል በማለት የጎጃም አገው ምድር ክፍለ ጦር ህዝብ ቃል አቀባይ ፋኖ ይበልጣል የእውነቱ ገልጿል። ይህ በእንዲህ እንዳለ በፋኖ ውስጥ አስርገው ያስገቧቸውን ሰርጎ ገቦች ለማጋለጥ የሚደረገው እንቅስቃሴ ተጠናክሮ መቀጠሉን የአገው ምድር 3ኛ ክፍለ ጦር ቃል አቀባይ ፋኖ ይበልጣል የእውነቱ ባወጣው ተጨማሪ መረጃ ገልጿል። በአሁኑ ወቅት ባንዳዎችና ሰርጎ ገቦች መውጫና መግቢያ አጥተዋል ያለው ይኸው መረጃ በሁለት ካራ ሊበላ የነበረ የመንግስት ተቀጣሪ ሰሞኑን ከህዝባችን ጋር በምናደርገው ውይይት ክደቱ ሲገለጥበት ባንዳው ቃኘው ሚዛኑ ወደ ገዳዩ አራጁ ስርዓት በመኮብለል ባንዳነቱን አረጋግጧል በማለት ይኸው በፋኖ ስም የገባ ሰርጎ ገብ ለአገዛዙ ወታደሮች እጁ መስጠቱን አስታውቋል። በዚህ መሰረት ይሄ የፉኝት ልጅ ለስርዓቱ ያደረ ባንዳ በመንግስት በኩል የተከፈለውን ክፍያ ለማወራረድ የሚዲያ ፕሮፓጋንዳ ሊሰራ መሆኑን ደርሰንበታል። ይህ አገልጋይ ባንዳ ከኛ ጋር ግንኙነት ያልነበረው በሁለት ካራ ሲበላ የነበረ ትግሉን እደግፋለሁ በማለት የአርበኛውን እንቅስቃሴ ሲሰልል የነበረ በህዝቡ ጥቆማ ባንዳነቱ መረጋገጡን ሲያውቅ የኮበለለ ባንዳ መሆኑን በመጥቀስ የባንዳና ሰርጎ ገብ ምንጠራው ተጠናክሮ እንደሚቀጥል አስታውቋል። ይህ በእንዲህ እንዳለ አብይ አገዛዝ ከኤርትራ ጋር ለሚኖረው ውጊያ በቅርቡ በአገዛዙ ኮማንድ ቁጥጥር ስር የሰለጠኑ ሚሊሻዎችን ጭምር የአማራ ባንዳ ሚሊሻዎችን ለማሰለፍ እቅድ ያለው ሲሆን አዳዲስ ሰልጣኝ ወታደሮችን ወደ አማራ ክልል በብዛት ለማስገባት ተጨማሪ እቅድ አውጥቶ እየተንቀሳቀሰ መሆኑን ይህም በአገዛዙ ከፍተኛ ወታደራዊ አዛዦች እየተመከረበት ሲሆን ባንዳ አድማ ብተናና ሚሊሻዎችን ወደ አፋር ለማጓጓዝ እቅድ አውጥተው እየሰሩ መሆኑን በጉዳዩ ላይ አብይ አገዛዝ ስልጣን አስጠባቂ ጦር ዋና ወታደራዊ አዛዦች አብይ አህመድ በፈንቅለ መንግስት ካስቀመጠው አረጋ ከበደ ጀምሮ ከክልሉ ዋና ባለስልጣናት ላይ በጉዳዩ ላይ መምከራቸውን የሚጠቅሱ ተጨማሪ መረጃዎች ይወጡ ነው። የአሜሪካ አስተዳደርን ጨምሮ በአዲስ አበባ ኢትዮጵያ የሚገኙ 25 ምዕራባውያን ኤምባሲዎችና ተቋማት በሰሜን ኢትዮጵያም ትግራይ ክልል የሚታየው የፖለቲካ ሽኩቻ ስጋት እንዳሳደረባቸው ገለጹ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የመቀሌ ከተማ ከንቲባ ጽሕፈት ቤትን መቆጣጠሩን አስታወቀ። የእንግሊዝ፣ የአሜሪካ፣ የጀርመን፣ የጃፓን፣ የዴንማርክ፣ የኖርዌይ፣ የፈረንሳይ፣ የስፔን፣ የጣሊያን፣ የሆላንድ፣ የስዊድን ኤምባሲዎችና የአውሮፓ ህብረትን ጨምሮ 25 አገራት ኤምባሲዎችና ህብረቱ በጋራ ባወጡት መግለጫ እንደ ፈረንጆቹ አቆጣጠር በወራ ህዳር ወይም ኖቬምበር 2022 የመሳሪያ ላንቃዎችን ዝም እንዲል ያደረገው የፕሪቶሪያው የሰላም ስምምነት ተሰርዞ በመትኩ የትግራይ ክልል ወደ አመጻ መግባትም የለባትም፣ ሁሉም ባለድርሻ አካላት የሰላም ስምምነቱን በማክበር ወደ ጠረጴዛ ዙሪያ ውይይትና ግጭትን ማስቀረት መንፈስም እንዲመጡ እንጠይቃለን ብለዋል። በክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳና በህዝባዊ ወያነ ሓርነት ትግራይ ህወሓት መሪው ዶክተር ደብረጽዮን ገብረ ሚካኤል ደጋፊዎች መካከል የተፈጠረው የስልጣን ግብግብ የማህተብና የቢሮ ነጥቂያም በቅርበት የተመለከቱት ምዕራባውያን ዲፕሎማቶቹ በትግራይ ክልል የሰላም አየር ዳግም እንዲነፍስ የበኩላቸውን ለማድረግ ዝግጁ መሆናቸውንም አረጋግጠዋል። ይበዚህ እንዳለም ወዴት ሊያመራ እንደሚችል ቁርጥ ያለ ፍንጭ የሌለው ነገር ግን የስጋት ደመና ያንዣበበበት የትግራይ ክልል አሁናዊ ሁኔታ ያሰጋቸው የመቀሌ ከተማ ነዋሪዎች ሁኔታዎችም ከቁጥጥር ውጪ ሳይሆኑ በማለትም ከባንኮች በርካታ ገንዘብ ለማውጣትም ሲሯራጡ እንደነበረም ተስተውሏል። ዲደብሊው ከመቀሌ እንደዘገበው በርካታ ነዋሪዎች ገንዘብ ከባንክም ያወጣሉ፣ በርካታዎችም ለክፉ ቀን በማለትም ሸቀጦችን ይገዛሉ። የሸቀጦች ዋጋም ከነበረው አሁን ላይ ጭማሪ አሳይቷል። ደንበኞችም ከባንክ ለማውጣትም ከ5000 በላይ እንዳይወጡም ተነግሯቸዋልም ብሏል። ከምርጫ ቦርድ ለ3 ወራት እገዳ የተጣለበት ዶክተር ደብረጽዮን የሚመሩት ቡድን ለ100 ቀናት በላይ ከአገልግሎት ውጪ የነበረውን የመቀሌ ከተማ ጽሕፈት ቤትን ቁጥጥር ስር በማድረግ በዶክተር ደብረጽዮን የተሾሙትም ዶክተር ረዳይ በርሄ ስራቸውን እንዲቀጥሉ መደረጉም የተገለጸ ሲሆን ዶክተር ረዳይ በጸጥታ ኃይሎችም ታጅበን የሌሎችን ጥቅምና መብትም ጨፍልቀን ሳይሆን ህግና ስርዓትን ጠብቀን የመቀሌ ከተማ አስተዳደር ከንቲባ ኃላፊነትን በሰላም ተረክበናልም ብለዋል። ከጊዜያዊው የከንቲባ ኃላፊነት በኃይል የተወገዱት ብርሃነ ገብረ ኢየሱስ በበኩላቸው ቢሮዎችን በኃይል እየሰበሩ የራሳቸውን ቡድናዊ ጥቅም እያራመዱ ያሏቸው ጥቂት የታጣቂ ቡድን አመራሮች ወታደራዊ መፈንቅለ መንግስትም አድርገውብናል፣ እርምጃውም ህዝቡም ወጣቱም አይቀበለውም፣ የቀናት ጊዜ ነው እንጂ ብዙም አያስኬድም በማለትም አስተያየታቸውን ሰጥተዋል።
የአማራ ፋኖ አንድነት በጎንደር 6 ክፍለ ጦሮችን ያካተተ ሁለተኛውን ኮር መመስረቱን አስታውቋል። መይሳው ካሳ ኮር ምስረታን አስታኮ በወጣው በዚሁ መግለጫ አደረጃጀቱን ያልተቀላቀሉ እንዲቀላቀሉ ጥሪ ቀርበዋል። የአማራ ፋኖ አንድነት በጎንደር የሁለተኛው መይሳው ካሳ ኮር ምስረታ ዛሬ መጋቢት 4 ቀን 2017 ዓ.ም ኮሩ ባወጣው መግለጫ ይፋ ያደረገ ሲሆን አድዋ ክፍለ ጦር፣ ቋራ ኦሜድላ ክፍለ ጦር፣ ዞብል ጃኖ ክፍለ ጦር፣ ቴድሮስ ክፍለ ጦር፣ አጣናዋሴ ክፍለ ጦርና ልዑል አለማየሁ ክፍለ ጦሮች በአንድ ላይ የኮሩ መስራች መሆናቸው ተገልጿል። በዚህ መሰረት የአማራ ፋኖ አንድነት በጎንደር የሁለተኛው መይሳው ካሳ ኮር በከፊል ማዕከላዊ ጎንደርና ምዕራብ ጎንደር ቀጠናዎችን በኩታ ገጠም ቀጠናዊ ትስስር በማስተባበር ሁለተኛው መይሳው ካሳ ኮር መመስረቱን ጠቅሷል። የኮሩ ሰብሳቢ አርበኛ ተስፋውን ጌታውን፣ የኮሩ ምክትል ሰብሳቢ አርበኛ አለም ቀን መለሰን፣ የኮሩ ወታደራዊ አዛዥ አርበኛ ዳዊት ዘመነን ጨምሮ የኮሩ መረጃና ደህንነት ኃላፊዎችን ጨምሮ ለተለያዩ ኃላፊነቶች ሹመት መሰጠቱን ከመረጃና ደህንነቱ በስተቀር የሌሎች ስም ይፋ አድርገዋል። ኮሩን ለመመስረት ከ10 ቀናት በላይ ውይይት ማድረጉን በጎንደር ቀጠና ሁለተኛውን የአማራ ፋኖ አንድነት በጎንደር ኮር ሲመሰርቱ ታላቅ ኩራት እንደተሰማቸው የገለጸው ይህ መግለጫ የአማራ ፋኖ አንድነት በጎንደር ላይ ያሉ አደረጃጀቶችን ወደ አንድ አደረጃጀት ስብስብ አድርጎ መንቀሳቀስ ሲጀምር አንዱ ጉዳይ በየቀጠናው ያሉ የክፍለ ጦርና የብርጌድ አደረጃጀቶችን አስተባብሮ የጋራ ተናባቢ ትግል የሚደረግበትን የኮር አደረጃጀት መፍጠር የወታደራዊ ዘርፉ አቅጣጫ እንደነበርም አስታውሷል። ቅንጅታዊ እዝና ሰንሰለትን በጠበቀ መልኩ የምንፈጽመውን ወታደራዊ ግዳጆች በተግባር እናሳያለን ያለው የኮሩ መግለጫ እርቃኑን የቀረ የብልጽግና ስርዓት በእራፊ ጨርቅ ለመሸፈን በሚመስል መልኩ በገሃድ ከተገለጠው ጠላታችን በማይተናነስ መልኩ የጎንየሽ መጓተት የምትፈጥሩብን አካላት ከስርዓቱ ጋር የተደበቀ ጋብቻ ከሌላችሁ በስተቀር ከገባችሁበት በታኝ ድርጅታዊ ጭምብል ወጥታችሁ ወደ ጎንደር አንድነት እንድትመጡ ጓዳዊ ጥሪያችን እናቀርባለን ብለዋል። በዓላማ ከስርዓቱ ጋር ተናበው የሚሰሩትን በግብራቸው እናውቃቸዋለን ያለው መግለጫ ብዙሃኑን ታጋይ ግራ አጋብተውታል። ትልልቅ አርበኞችን ሳይቀር መሬት ላይ የሌለ የሴራ ድራቸውን ጠልፈው አላላውስ አላንቀሳቀስ ብለው አንገታቸውን አስደፍተዋቸዋል። በዚህም ትግሉና ታጋዩን በማይመጥን እኩይ መንገድ ላይ ተጠምደዋል በማለት በስም ያልጠቀሳቸውን ወገኖች ወቅሷል። ዳሩ ግን ሁሉም በግብራቸው እየተገለጡ የተታለሉት ታጋዩን እውነቱን መርምረው ወደ አንድነት እየተመለሱ ያሉበት ወቅት መሆኑን አስታውሶ እውነተኛ አንድነት፣ ሐቀኛ አንድነት፣ በቅንነት የሚጓዝ አንድነት፣ ከሴራ የጸዳ አንድነት ትክክለኛው የድል ሀዲድ መሆኑን አውቃችሁ ወደ አንድነት እንድትመጡ በድጋሚ ጥሪያችን እናቀርባለን በማለት የአማራ ፋኖ አንድነት በጎንደር ሁለተኛው መይሳው ካሳ ኮር ዛሬ መጋቢት 4 ቀን 2017 ባወጣው በዚሁ መግለጫ ዳግም ጥሪ አቅርበዋል። የካናዳ መንግስትም ከኢትዮጵያ መንግስት ጋር ወታደራዊ ስምምነትን ዳግም ለማደስም መወሰኑም ተቃውሞ ገጠመው። የካናዳ መንግስት በኢትዮጵያ ውስጥ መሻሻሎች አለ ባይ መሆኑም ተገለጸ። ዘግሎብ ኤንድ ሜል ጋዜጣም እንደዘገበው የካናዳ መንግስት በዜጎች ላይ የዘር ማጽዳት ወይም ጄኖሳይድ እርምጃ ፈጽሟል ተብሎ በብዙ ሰብአዊ መብት ተሟጋቾች ዘንድ በሚጠለጠለው ከኢትዮጵያ መንግስት ጋር የተቋረጠውን ወታደራዊ ስምምነት ለማደስም እንቅስቃሴ መጀመሩም ገልጿል። ከዛሬ 4 ዓመት በፊት በሰሜን ኢትዮጵያ ትግራይ ክልል ውስጥም ተቀስቅሶ ከነበረው የእርስ በርስ ጦርነት ጋር በተያያዘ ከ1000 በላይ ሲቪል ዜጎች ላይ ተፈጽሟል በተባለው ለኢትዮጵያ ፌዴራላዊ መንግስት ወታደራዊ እገዛም ያቋረጠው የካናዳ መንግስት በቅርቡም ከመከላከያ ሚኒስትሯ አይሻ መሐመድ እና የካናዳ ባለስልጣናት ጋር በተካሄደ ውይይት ቶሮንቶ ለአዲስ አበባ ገዳይ ባልሆኑ ወይም ነን ሌታል ወታደራዊ የእርዳታ ስምምነቶች ላይ የማተኮር ፍላጎት አላትም ተብሏል። ጋዜጣውም ከአንድ የካናዳ ከፍተኛ ባለስልጣን አገኘሁት ባለው ውስጣዊ ማስታወሻ ወይም ሜሞ የኢትዮጵያ ትግራይ ክልል በሰላም እንቅስቃሴ በሰብአዊ መብት ተጠያቂነት በሽግግር ፍትህ ዙሪያ እንዲሁም በአማራና በኦሮሚያ ክልሎች የሚታየውን ችግሮች ዙሪያ የመጀመሪያ መሻሻሎች አሳይቷል የሚል እምነትም ከካናዳ በኩል አለም ተብሏል። በአማራና በኦሮሚያ ክልሎች በሰላማዊ ዜጎች ላይ የሚተኮሰው የድሮን ጥቃትም ስጋትም መሆናቸውን የገለጸው ዘገባው የካናዳ ባለስልጣናት ከኢትዮጵያ አቻዎቻቸው ጋር ባለፈው ወር ሲወያዩ በአማራ ክልል በርካታ ህጻናትን ጨምሮ 16 ሲቪሊያኖች በድሮን መገደላቸውን በባለስልጣናቱ በማስታወሻቸው ያዙትም ሲሆን ይህ ጥቃትም ቀጣይ መሆን ነገር ግን ከቀደመው ጥቃት ጋር ሲነጻጸር እየቀነሰ መጥቷል የሚል ግንዛቤ በካናዳ ባለስልጣናት ዘንድ መኖሩን በማስታወሻው ላይ ሰፍሯልም ብሏል። በተለያዩ የሰብአዊ መብት ተሟጋቾች ዘንድ ብርቱ ወቀሳም ከሚቀርብበት የኢትዮጵያ አስተዳደር ጋር ዳግም ወታደራዊ ግንኙነትን ለማደስም ፍላጎት ያሳየችው ካናዳ በአፍሪካ ቀንድ ቁልፍ ቦታ ከምትገኘው ኢትዮጵያ ጋር በመተባበር ተጽዕኖ
ፈጣሪ ሆናል ለመዝለቅ ፍላጎት መኖሩን በማስታወሻው ላይ መስፈሩም ተዘግቧል። የቀድሞው የካናዳ የፍትህ ሚኒስትር አለን ሮክ በሰሜን ኢትዮጵያም ጦርነት ወቅት የኢትዮጵያ ወታደሮች የዘር ማጥፋት ወንጀል መፈጸማቸውን ባለፈው ሰኔ ወር መግለጻቸውን በሪፖርት ላይ የተገለጸ መሆኑን የዘገበው ጋዜጣው ካናዳ በአሁኑ ወቅት ከኢትዮጵያ ጋር የሚኖራት ወታደራዊ ትብብር የኢትዮጵያን መከላከያ ሰራዊትን ማሰልጠን በመሳሰሉ አነስተኛ ደረጃዎች እንደሚሆንም ተገልጿል። የካናዳ የሰብአዊ መብትም ተሟጋቾች ግን የአገራቸው መንግስት ለውሳኔ ከመቻኮሉ በፊት ሁለቴ ቆም ብሎ ማሰብ አለበት የሚል አስተያየት እንዳላቸው ዘ ግሎብ ኤንድ ሜል አስነብቧል። ፋኖ ከዚህ በኋላ በአማራ ህዝብ ላይ ጥቃት ለማድረስ የመጣ ኃይል መከላከል የሚችል ሲሆን በእኩልነትና መከባበር በመቻቻል በአንድነት ለመጣ ግን ቤቱ ክፍት መሆኑን በምስራቅ አፍሪካ ወሳኝ ኃይል እየሆነ መምጣቱን ቃል አቀባዩ ገለጸ። የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ጸሐው እንደ አማራ በሚል በማህበራዊ ሚዲያ ዛሬ ባወጣው መረጃ በዚህች ሀገር ውስጥ ማንም ከፋኖ ጋር ለመላተም ከመጣ ለቀጣይ 100 ዓመት እሳት እናነድበታለን። እኩል በኩል በመከባበር በመቻቻል በአንድነት ለመጣ ቤታችን ክፍት ነው በማለት ፋኖ በምስራቅ አፍሪካ ወሳኝ ኃይል እየሆነ መምጣቱን ጠቅሷል። እንደ አማራ ሰፊ መልክዓ ምድር ብዙ ሚሊዮን የህዝብ ቁጥር ከበቂ በላይ የሆነ የተፈጥሮ ሀብት 1000 ዓመት የሚያታግል ፖለቲካዊና ህዝባዊ ምክንያቶች ያሉን ያለው የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ጸሐው ብአዴንን ከባህር ዳር እንዳይነቀል ሜካናይዝድ አየር ኃይል እግረኛ አቀናጅቶ ያዘመተው አብይ አህመድ የአማራን ጠመንጃ ቀምቶ እስከ ህይወት ፍጻሜው በንግስና ሊንፈላሰስ የቻለውን ሁሉ ወረራ ቢያደርግም የጦርነቱን ድባብ ከተከላካይነት ወደ አጥቂነት ቀይረን ከኃይል አስተላለፍ ባሻገር በፖለቲካው መድረክ ትልቅ አቅም ፈጥረናል ሲል ገልጿል። በምስራቅ አፍሪካ ላይ ፋኖ የማይዘውረው መነሻው ከየት እንደሆነ የማናውቀው ቀውስ ሁሉ ጸረ ፋኖ ድራማ መሆኑን አስረግጠን ስለምናውቅ አይመለከተልም ያለው ቃል አቀባዩ ወይ ፍንክች አጅሬ አማራ ለዘመናት ከውጭ ወረራ ስጋት ተከላክሎ ለዘመናት ከረሃብና ቸነፈር ተከላክሎ ለዘመናት ከድንቁርና ተከላክሎ ለዘመናት እርስ በርስ ከመጠፋፋት ተከላክሎ ያቆያትን ሀገር ኢትዮጵያን እና ወገኑ ኢትዮጵያዊ ህዝብ ባለውለታ ማድረጋቸውና ውለታ ከፋይ መሆናቸውን ቢተውት እንኳን አማራው ስጋት ነው በሚል የሐሰት ትርክት ጠንሰው የሐሰት ትርክት አሳድገው የሐሰት ትርክት ገንብተው አማራ ላይ ያሻቸውን ነገር ሁሉ አድርገዋል በማለት ከእንግዲህ እሱ እንደማያዋጣ ገልጿል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ በአማራ ህዝብ ላይ የተበተበውን የመከራ ድር የበጣጠሰ የጥፋት ሟርት በደሙ ጠብታ የሻረ የታሪክ የእውቀት የጀግነት የጥበብ ምሰሶ መሆኑን ጠቅሶ ቀጣዩን ሁኔታ የምናየው ይሆናል። በዚች ሀገር ውስጥ ማንም ከፋኖ ጋር ለመላተም ከመጣ ለቀጣይ 100 ዓመት እሳት እናነድበታለን ሲል ጠቅሷል። እኩል በኩል በመከባበር በመቻቻል በአንድነት ለመጣ ቤታችን ክፍት ነው ያለው ቃል አቀባዩ አሁን ተከፍቶ የኖረውን የአማራ ፖለቲካ በር መዝጋት፣ አሁን የአማራን የህልውና ትግል ከመሃይቦች መንጠቅ፣ አሁን ብትን አስተሳሰቦችና አካሄዶችን መሰብሰብ የዚህ ዘመን ትልቁ ተግባር ነው በማለት አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ሲል አስተያየቱን አስፍሯል። ይህ በእንዲህ እንዳለ በአማራ ህዝብ ላይ አብይ አገዛዝ የከፈተውን ጦርነት ተከትሎ 2 ዓመት ሊሞላው እንደወር የቀረው ቢሆንም ዓለም አቀፉ ማህበረሰብ ለጉዳዩ ትኩረት አለመስጠቱ በተደጋጋሚ ሲያስወቅስ የቆየ ቢሆንም የህወሓት ባለስልጣናት የስልጣን ሽኩቻን ተከትሎ ከዚህ ቀደም የአሜሪካ አምባሳደርን ጨምሮ የተለያዩ የአውሮፓ ሀገራት አምባሳደሮችና የአውሮፓ ህብረት ተወካዮች ጭምር በተናጠልና በቡድን ወደ መቀሌ ሲያደርጉት ከነበረው ምልልስ በተጨማሪ በአሁኑ ወቅትም የህወሓት መሪዎች የሄዱበት ያለውን መንገድ ተከትሎ ስጋታቸውን እስከ መግለጽ መድረሳቸው ፋኖ በአገዛዙ ላይ የኃይል የበላይነት በመቆጣጠር ወደፊት የሚያደርጋቸውን ግስጋሴዎች አጠናክሮ መቀጠል ወሳኝ መሆኑን አንዳንድ ወገኖች በማህበራዊ ሚዲያ ሲያሳስቡት ተመልክተናል። የኤርትራን ዱካ በመከተል የአብይ አገዛዝ የኦሮሞ ብሔር ተወላጅ የሆኑ ከፍተኛ ዲፕሎማቶች የተባሉ የተካተቱበት ልኡካን ቡድን ወደ ሳውዲ አረቢያ ልኮ እንደነበርና ብዙዎቹ የውጭ ጉዳይ ሚኒስትሩን ጨምሮ የውጭ ጉዳይ ባለስልጣናት ስለ ጉዞ የሰሙት ልኡካን ቡድኑ ከሄደ በኋላ መሆኑን ጉዳዩ ሰፊ መነጋገሪያ እንደነበር ታውቋል። የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳሌ በቅርቡ በሳውዲ አረቢያ ውጭ ጉዳይ ሚኒስትር ሉል ፋይሳል ቢን ፋራን ቢን አብዱላ ጋር ተገናኝተው የኤርትራው ፕሬዝዳንት ኢሳያስ ወርቂን መልእክት ለሀገሪቱ አልጋውራሽና ጠቅላይ ሚኒስትር መሐመድ ቢን ሳልማን አብዱልአዚዝ በሰጡ ማግስት አብይ አህመድም የኦሮሞ ከፍተኛ የተባሉ ዲፕሎማቶች የተዋቀሩበትና በውጭ ጉዳይ ሚኒስትር ዴታ ብርቱካን አያኖ የተመራ የልኡካን ቡድን ሳውዲ አረቢያ ደርሶ በአንድ ቀን ጉዞ መመለሱና ደብዳቤ ማድረሱ ይህን ጉዞ በተመለከተ ቀደም ሲል የፍትህ ሚኒስትር በመሆን ሚስቱን በመተካት የውጭ ጉዳይ ሚኒስትር የሆነው ዶክተር ጌዲዮን ጢሞቴዎስ ልኡካን ቡድኑ ደርሶ ከመጣ በኋላ እንደማንኛውም ሰው መስማቱን የውጭ
ጉዳይ ምንጮቻችን የላኩት መረጃ ይገልጻል። ጉዞውን በተመለከተ ምን አይነት ተልዕኮ እንደነበራቸው ከጠቅላይ ሚኒስትር ጽህፈት ቤት የተባለም ተወካይ እንደነበርና ሁሉም የኦሮሞ ብሔር ተወላጆች መሆናቸውን ተከትሎ የኦሮሞ ውጭ ጉዳይ ሳውዲ ደርሶ መጥተዋል የተባለ ውጭ ጉዳይ ውስጥ እስከ መቀለድ መድረሱንም እነዚሁ ምንጮች ጠቅሰዋል። አብይ አህመድ ከኤርትራ ጋር ያሰበውን ጦርነት ተከትሎ ከጀርባ ትደግፋለች የምትባለው ሳውዲ አረቢያ ምን አይነት መልእክት እንደላከ ለጊዜው እንዳላወቁ የጠቀሱት እነዚሁ ምንጮች ጉዞ መደረጉን ያወቁ የውጭ ጉዳይ ሚኒስትር ባለስልጣናት ሚኒስትሩን ጨምሮ የመገለልና የባይተዋርነት ስሜት እንዳላቸውና ጉዳዩን በውጭ ጉዳይ ሚኒስቴር ውስጥ ሰፊ መነጋገሪያ መሆኑን የአንድ ብሔር የበላይነትን ለማምጣት ከጊዜ ወደ ጊዜ የተደረገ ያለው እርምጃ እያደገ መምጣቱን ተከትሎ ውጭ ጉዳይ ለምን ወደ ጠቅላይ ሚኒስትር ጽህፈት ቤት አይዛወርም የሚል ጥያቄ አንዳንድ ዲፕሎማቶች አልፎ አልፎ በቅሬታ ውስጡ እንደሚያነሱም ተጠቅሷል። የአብይ አገዛዝ ከኤርትራ መንግስት ጋር ጦርነት ውስጥ የሚገባ ከሆነ አረብ ኤሚሬትን ከጎኑ እንደሚያሰልፈው ሁሉ በኤርትራ በኩልም ሳውዲን ጨምሮ ሌሎች ሀገራት ሊሰልፉ የሚችሉበት ጦርነቱ ከሁለቱ አገር አልፎ ሌሎችን በተለያዩ መንገድ የሚያሳትፍ በመሆኑ ኢትዮጵያን ተጨማሪ የጦርነት አውድማ በማድረግ ዋጋ ሊያስከፍል ይችላል። የወደብን ጉዳይ በሰላም መጨረስ የሚገባ ቢሆንም የአብይን ወታደራዊ እንቅስቃሴና በአደባባይ የሚደረጉ ንግግሮችን ተከትሎ በኤርትራን በኩል ሰፊ የዘመቻ እንቅስቃሴ እንዳለ ከባድ መሳሪያዎችን ጭምር ወደ አሰብ ማጓጓዛቸውን የሚጠቅሱ መረጃዎች ይወጡ ነው። በአሜሪካው ኬንታኬትም ግዛት ለ20 ዓመታት በመኖሪያ ቤት ውስጥ ታግቶ የቆየው አሜሪካዊ የመገናኛ ብዙሃን ትኩረትን ስቧል። በእንጀራ እናቱም ያለ ፍቃዱም ታግቶ ለሁለትም 10 ዓመታት ከመኖሪያ ቤቱ ውስጥ ታስሮ የከረመው ግለሰብ የመኝታ ቤቱን በእሳት በማቃጠል አደጋውን ለመቆጣጠር በመጡም የእሳት አደጋ ሰራተኞች ነጻ መውጣቱም ተገልጿል። የእሳት አደጋውን ተከትሎም የዌትበር የፖሊስና የእሳት አደጋ አባላት ወደ አካባቢው ሲያቀኑ የዚህን ወጣት ልብ የሚሰብር ታሪክ መስማታቸውን የተገለጸ ሲሆን ድርጊቱን ፈጽማለችም የተባለችው የእንጀራ እናቱ የ56 ዓመቷም ግለሰብ በፖሊስ በጭካኔና በአፈና ክስም ተመስርቶባትም ፍርድ ቤት መቅረቧም ተገልጿል። 10 ዓመታት በእስራት ላይ የሰነበተው ግለሰብ ከ11 ዓመቱም ጀምሮ እንጀራ እናቱም ያለ ፍቃዱ አስራ በአንድ ክፍል ውስጥ ታኖረው እንደነበረም ለፖሊስም ተናግሯል። እንጀራ እናቱ ይህንን ድርጊት ለምን እንደፈጸመች የሚታወቅ ነገር ባይኖርም በእነዚህ ዓመታት ውስጥ ለአንድ ቀን ሆስፒታል ሄዶ እንደማያውቅ ጎረቤቶቹና ቤተሰብ ዘመዶቹ በህይወት እንዳለም እንኳን እንደማያውቁ ለፖሊስም ተናግሯል። ከ11 ዓመቴ ጀምሮ የማመልጥበትን መንገድና ነጻነቴን ማግኘትም እፈልግ ነበር፣ ነገር ግን ሁኔታዎች በሙሉ ምቹ አልነበሩም። በመጨረሻም የመጣልኝ ሐሳብ ቤቱን በእሳት ማጋየትም ከዛም ወይ በእሳት አደጋ ሰራተኞች መትረፍ አሊያም ህይወቴን ማጥፋት ነው ሲልም ተደምጧል። ፖሊስ ባደረገው የመጀመሪያ ደረጃ ምርመራ ግለሰቡ ለረጅም ጊዜ በረሃብ ድብደባና ሌሎችም ኢሰባዊ እንግልቶችም ተጎጂ መሆኑን አረጋግጧል። የአካባቢ ፖሊስ አዛዥ ፍሬንዳንዶ ሴንጌሎ በሰጡት መግለጫ ይህ ተጎጂም ከ20 ዓመታት በላይ የተቀበለው ስቃይ በጣም አሳዛኝና ሊታሰብ የማይችል ነው ብለውታል። ፖሊስም ሽሙ በማከልም ለ33 ዓመታት የሥራ ልምዴ እንደዚህ አይነትም አሳዛኝና አስደንጋጭ ድርጊትም አይቼ አላቅም። አንድ የቤተሰብ አካል እንዴት የገዛ ቤተሰቡን እንዲህም ያፈናል ሲሉ አግራሞት ያዘለ አስተያየታቸውን ለጋዜጠኞችም ገልጸዋል። ድርጊቱን በመፈጸም የተወነጀለችው ኪምበር ሉስ ሱልቫኒ የተባለችው ግለሰብ በጥቃትም በጠለፋ በጭካኔና በግዴለሽነት ለአደጋ በማጋለጥም የተከሰሰች ሲሆን የ300,000 የአሜሪካን ዶላር ዋስም እንድታቀርብም ተበይኖባታል። በእንጀራ እናቱ ለ20 ዓመታትም የታገተው የ32 ዓመቱም ግለሰብ ፖሊሶች ነጻም ሲያወጡትም ኪሎ 30 ኪሎ ግራም ወይም 68 ፓውንድ እንደነበረም የተገለጸ ሲሆን በቀን ሁለትም ሳንዱች እንቁላል ወይም ቱናም ሳላድ ወይም የፒናትም ቅቤ ፒናት በተር 2 ጠርሙስ ውሃም ከታሰረበትም አካባቢ ያገኝ እንደነበረ ለመገናኛ ብዙሃን ተናግሯል። በአማራ ብሔር ተወላጅ የሆኑት የፖለቲካና ህሊና እስረኞች መካከል ኮሎኔሎቹ በሚገኙበት መዝገብ የአቃቤ ሕግ ሐሰተኛ ምስክር ዛሬም ለ8ኛ ቀን መስቀለኛ ጥያቄ ያስተናገደ ሲሆን በአብዛኛው ዛሬ አላስታውስም የሚል ምላሽ መስጠቱ ታውቋል። በእነ ቴዎድሮስ ጣምራይ መዝገብ 23 የህሊናና የፖለቲካ እስረኞች በተካተቱበት 6 የአማራ ብሔር ተወላጅ ኮሎኔሎች ባሉበት መዝገብ ያገዛዙ አቃቤ ሕግ ላቀረበው ሐሰተኛ የሽብር ክስ በምስክርነት ቆጥር ያለውና የራሱን ስም ጭምር ያጭበረበረው አቤነዘር አሸኖ ዛሬም የእምነት ክደት ቃሉን የሰጠ ሲሆን ባለፉት ጥቂት ቀናት ሲሰጣቸው ከነበሩ ምላሾች የተምታታ እንደነበር የፍርድ ቤት ሂደቱን የተከታተሉ ወገኖች የላኩት መረጃ ይገልጻል። ከየካቲት 25 ቀን 2017 ጀምሮ በነበረው የምስክርነት ሂደት 23ቱም ተከሳሾችን አውቃለሁ ብሎ የነበረው ይሄው ምስክር መጋቢት 3 ቀን በነበረው የምስክርነት ሂደት ደግሞ ደሳለኝ ውቡ ተሾመ የተባለ ተከሳሽ የፖሊስ አባልን ከወንበሩ በማስነሳት ይህንን ሰው ታውቀዋለህ ወይ ተብሎ ሲጠየቅ በጭራሽ አይቼው አላውቅም በማለት ከመጀመሪያው የሚቃረን የምስክር
የምስክርነት ቃል የሰጠ ሲሆን ዛሬ መጋቢት 4 ቀን 2017 በነበረው ችሎትም በድጋሚ በደሳለኝ ውቡ ላይ እንዲመሰክርልኝ ይፈልጋለሁ በሚል ያቀረበው አቤቱታ በተከሳሽ ጠበቆች በኩል ምስክሩ አላውቀውም ባለው ተከሳሽ ላይ በድጋሚ ሊመሰክር አይገባም ሲሉ መቃወማቸው ተገልጿል። የፍርድ ቤት ሂደቱን የተከታተሉ ወገኖች የላኩልን መረጃ የጠበቆችን ተቃውሞ ተገቢ ነው በማለት ዳግም እንዳይመሰክር ፍርድ ቤቱ የከለከለ ሲሆን ከ23 ተከሳሾች መካከል 22ቱ ብቻ ላይ እንዲመሰክር ተብለዋል። ተከሳሽ አብዱራህማንን በተመለከተ ምስክሩ በአዲሱ ቤተ መንግስት አካባቢ በነበረው ወታደራዊ ስልጠና ላይ አግኝቸው ያለ ቢሆንም ዛሬ መጋቢት 4 ቀን 2017 በነበረው ችሎት ግን አብዱራህማንን በስልጠናው አልነበረም ሲል መመስከሩ ታውቋል። በተጨማሪም አብዱራህማን የንስር አማራን የደህንነት ክንፍ ሰነድ አዘጋጅቶ 22 አካባቢ ይዞ በመምጣት አስረድቶናል ያለ ቢሆንም ዛሬ መጋቢት 4 ቀን 2017 በነበረው ችሎት ግን አብዱራህማን ሰነዱን እንደታሸገ በየካ ክፍለ ከተማ 02 አካባቢ ባለው ደሳለኝ በተባለ ሻይ ቤት ሳለን የታሸገውን ነው ያሳየን በማለት ከመጀመሪያው የሚጣረስ ቃል መስጠቱም ታውቋል። ተከሳሾቹ ምስክሩ ሊናውን የሸጠ የተገዛና ሐሰተኛ ነው በማለት ቃሉም እርስ በርሱ የሚጣረስ መሆኑ ተቀባይነት የለውም በማለት በግልጽ ግርምታቸው ይታይ እንደነበር የፍርድ ቤት ሂደቱን የተከታተሉ ወገኖች ገልጸዋል። ይህ በእንዲህ እንዳለ ይኸው የአቃቢ ሕግ ሐሰተኛ ምስክር በትላንትናው ዕለት በነበረው ችሎትም ከአዲሱ ቤተ መንግስት ጀርባ ወታደራዊ ልምምድ ሲያደርጉ አይቻለሁ የሚል ሐሰተኛ ምስክርነቱን ሰጥተዋል። የራሱን ስም ጭምር የዋሸው የአቃቢ ሕግ ምስክር ለሰባተኛ ቀን በተቀጠረበት በትላንትናው ዕለት ከጠበቆች ለሚነሱ መስቀለኛ ጥያቄዎች ምላሽ የሰጠ ሲሆን ትላንት ባለመጠናቀቁ ለዛሬ ተለዋጭ ቀጠሮ ተሰጥቶ ነበር። የአማራ ብሔር ተወላጅ የሆኑት 6 ኮሎኔሎች በተካተቱበት በእነ ቴዎድሮስ ጣምራይ መዝገብ 23 የህሊናና የፖለቲካ እስረኞች የተካተቱበት ሲሆን ትላንት ለሰባተኛ ቀን መዝገቡ የተቀጠረው የአቃቢ ሕግ ምስክር የተባለውና እውነተኛ ስሙ አቤኔዘር አሸኖ ኪደኖ ቢሆንም ስሙን ጭምር የአባቱና የአያቱን ስም በመቀየር ስሙን ጭምር ለማሳሳት የሞከረው ይኸው የአቃቢ ሕግ ሐሰተኛ ምስክር 23 ተከሳሾች ከአዲሱ ቤተ መንግስት ጀርባ ወታደራዊ ስልጠና ሲሰለጥኑ አይቻለሁ በማለት ከትላንት በስቲያ መጋቢት 2 ቀን 2017 የሰጠውን ምስክርነት በማፍረስ ትላንት በነበረው መስቀለኛ ጥያቄ በአዲሱ ቤተ መንግስት ዙሪያ ወታደራዊ ስልጠና ሲወስዱ የነበሩ 7 ተከሳሾች ናቸው ሲል ሌላ ቃል ሰጥቷል። 23ቱ ተከሳሾች ወታደራዊ ስልጠና ሲወስዱ የነበሩት ጩቤ ይዘው ውግ በመለማመድ ነበር በማለት ከትላንት በስቲያ የተናገረ ሲሆን በትላንትናው ዕለት ተከሳሾቹ ስልጠና ሲወስዱ የነበሩት የትንፋሽ ዱብ እንጂ ሌላ ወታደራዊ ስልጠና ሲወስዱ አላየውም ጩቤም አልያዙም በማለት ከትላንት በስቲያ የሰጠውን ቃል አፍርሶ ነበር። በእንዲህ እንዳለ ከትላንት እስከ ዛሬ በነበሩት ችሎቶች በግፍ እስር ላይ ከሚገኙት የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች መካከል በእነ ተመስገን ጌትነት መዝገብ 12 ተከሳሾች በተካተቱበት በእነ ቴዎድሮስ ጣምራይ ኮሎኔሎቹ ባሉበት በእነ ወርቁ ገብሬ አብሬ መዝገብ 3 ተከሳሾች ባሉበት ማይክ መላከና በተመሳሳይ በእነ ዶክተር ቴዎድሮስ ኃይለማርያም መዝገብ 5 ተከሳሾች ትላንት መጋቢት 3 ቀን 2017 ዓ.ም ፍርድ ቤት ቀርበው በዋስትና ጉዳይ ክርክር ማድረጋቸውም ታውቋል። በኢትዮጵያና በኤርትራ መካከል ዳግም ጦርነትም ከመቀስቀሱ በፊት ሊቆም እንደሚገባም የአውሮፓና የአሜሪካም የቀድሞ ዲፕሎማቶችም አሳሰቡ። በፕሬዚዳንት ጆ ባይደን አስተዳደር የአፍሪካ ቀንድ ምክትል ልዩ መልእክተኛ የነበሩት ፓይተን ናፎ እንደዚሁም የቀድሞ የአውሮፓ ህብረት የምስራቅ አፍሪካ ልዩ ተወካይና በአሁኑ ወቅት በቀይ ባህር የጥናት ማዕከል ሊቀመንበር የሆኑት አሌክሳንደር ሮናዶስ በሁለቱ ጎረቤት ሀገራት ማለትም በኢትዮጵያና በኤርትራ መካከል የሚታየውን ውጥረትም አስመልክቶ በታዋቂው ፎሬን ፖሊሲ መጽሔት ላይ ሐሳባቸውን ያሰፈሩም ሲሆን በደቡብ አፍሪካ የተፈረመውን የጦርነት ማቆም ስምምነትን ብዙም ሳይቆይ በህወሓት ሊቀመንበር በዶክተር ደብረጽዮን ገብረ ሚካኤል በሚመራው ቡድንና በጊዜያዊ አስተዳደሩ ፕሬዝዳንት በአቶ ጌታቸው ረዳ መካከል የተፈጠረው ክፍተትን እየተባባሰ ይገኛልም ብለዋል። ከ3 ቀናት በፊት የጊዜያዊ አስተዳደሩ ፕሬዝዳንት ከዶክተር ደብረጽዮን ቡድን ጋር በመመሳጠር በጊዜያዊ አስተዳደሩ ላይ አሲረዋል በማለትም የከሰሷቸውን 3 ከፍተኛ የጦር አዛዦች ከስልጣናቸው እንዲነሱም ትዕዛዝ መስጠቱን ዲፕሎማቶቹ በጽሁፋቸው ጠቅሰው ዓለም በሰፊው አህጉራዊና ዓለም አቀፋዊ ስርዓት አልበኝነትም እየተናጠች በምትገኝበት በዚህ ወቅት በሰሜን ኢትዮጵያ በትግራይ ክልል ያለው የፖለቲካና የጸጥታ ሁኔታ መበላሸት በኢትዮጵያና በኤርትራ መካከል ጦርነትም ሊያስከትል እንደሚችልም አሳስበዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በዛሬው ዕለትም የክልሉን ወቅታዊ ሁኔታም አስመልክተው አዲስ አበባ ውስጥ በሰጡት ጋዜጣዊ መግለጫ አንዳንድ ወታደራዊና ፖለቲካዊ አመራሮችም ከኤርትራ ጋር ግንኙነት እንዳላቸው እናቃለን ሲሉም ተናግረዋል።
እንዲህ ያለው ሁኔታ የሱዳንን ጨምሮ በአካባቢው ያሉ ጦርነትና ግጭቶችን በማባባስ እንዲሁም ተጨማሪ አለመረጋጋት እንዲፈጠር በማድረግ ዓለም አቀፍም ሰደድ እሳት ሊፈጥር ይችላል ሲሉም ሁለቱ አንጋፋ ዲፕሎማቶችም አስጠንቅቀዋል። በባህረ ሰላጤው ሀገራትም ቀይ ባህርን ለመቆጣጠር የሚደረገው ፉክክር በአፍሪካ ቀንድ ሁኔታዎች ላይ የራሱን የሆነም ተጽዕኖ ሊያሳርፍ ይችላል ያሉት ዲፕሎማቶቹ በትግራይ ጦርነት ወቅት የኤርትራ መንግስት መሳተፉ ቢገልጹም በፕሪቶሪያው የሰላም ስምምነት ላይ የፕሬዝዳንት ኢሳያስ አፈወርቂ መንግስት እንደ አንድ ፈራሚ አካልም አለመሳተፉንም ገልጸዋል። በሁለቱ ዲፕሎማቶች ጽሑፍ መሰረት ከዚህ ጊዜ በኋላ በአዲስ አበባና በአስመራ መካከል አለመተማመንና ጥርጣሬ ማየሉንም ጠቅሰዋል። በመሆኑም በትግራይ በሚገኘው ክፍፍል የሚፈጠረው የእርስ በርስ ግጭትም ሆነ በኤርትራና በኢትዮጵያ መካከል የሚከሰትም ጦርነት በአካባቢው ብቻ ተወስኖ እንደማይቀር ዲፕሎማቶቹ አስጠንቅቀው ሱዳን በእርስ በርስ ጦርነት እየተናጠች ነው፣ ሶማሊያም ከአልሸባብና ከሌሎችም አክራሪ ኃይሎች ጋር በመታደረገው ጦርነትም ለብቻዋም የጸና መንግስት ማስተዳደር ተስኗታል፣ ከኤርትራም የባህር ዳርቻ 289 ኪሎ ሜትር ርቀት ላይ የየመኑ ሀውቲ በቀይ ባህር ላይ ጥቃት መሰንዘሩንም ቀጥሏልም ብለዋል። በኢትዮጵያና በኤርትራ መካከል ያለው ፍጥጫም ወደ ጦርነት የሚያድግም ከሆነ ሰሜን ምስራቅ አፍሪካና በጂኦፖለቲካዊ ጠቀሜታዎች ወሳኝ የሆነው የቀይ ባህር ላይ ችግር ሊፈጠር ወይም ሊጋረጥ እንደሚችልም አስጠንቅቀዋል። በስተመጨረሻም በአካባቢውና በባህሩ ላይ ፍላጎት ያላቸው የባህረ ሰላጤው ሀገራትና አሜሪካም ይህ ከመሆኑ በፊትም ጣልቃ በመግባትም ፍጥጫው የሚበርድበትን መንገድ እንዲያፈላልጉ ሁለቱ የአሜሪካና የአውሮፓ የአፍሪካ ቀንድ ልዩ መልእክተኞችም አሳስበዋል። ታላቅ የገቢ ማሰባሰቢያ መርሃ ግብርና ውይይት በላስ ቬጋስ ከተማ በአማራ ህዝብ ላይ በግፍ በፋሺስቱ አብይ አህመድ አገዛዝ የተከፈተውን ጦርነት ተከትሎ ህዝቡን ከጨርሶ መጥፋት ራሱን ለመከላከል በፋኖ ልጆቹ ከፍተኛ ተጋድሎ እያደረገ ቢሆንም አማራን በጥይት በድሮን በከባድ መሳሪያ ብቻ ሳይሆን ረሃብን እንደ ጦር መሳሪያ በመጠቀም ጦረኛው አብይ አገዛዝ ሰብሎችን አውድሞ ክምር አቃጥሎ ጎተራ ዘርፎ ጤና ጣቢያዎችን ትምህርት ቤቶችን ጨምሮ የቻለውን ዘርፎና ያልተሳካለትን አውድሞ ከፍተኛ ማህበራዊ ቀውስ ለማስከተል እየሰራ ይገኛል። አራቱ የፋኖ አደረጃጀቶች በተቆጣጠሯቸው ነጻ አካባቢዎች የህይወት መስዋዕትነት እየከፈሉ ህዝባቸውን ለመታደግ ከሚያደርጉት ተጋድሎ በተጨማሪ የሰብአዊ ድጋፍ ጥሪ እንዲደረግ የአማራ ፋኖ በሸዋ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ ጎጃምና የአማራ ፋኖ በወሎ ቤተ አማራ ያቋቋሙት ጊዜያዊ የሰብአዊ ድጋፍ አሰባሳቢ ኮሚቴ በየአካባቢው ካሉ የአማራ ማህበራት ጋር በመተባበር የጠራው የውይይትና የድጋፍ መርሃ ግብር በላስ ቬጋስ በሚካሄደው ታላቅ የድጋፍ ማሰባሰቢያና ውይይት መርሃ ግብር ላይ ረቡዕ ማርች 26 2025 ዓ.ም ከ4 ፒኤም ጀምሮ 2575 ዌስት ዊንድ ሮድ ላይ በሚካሄደው ዝግጅት ላይ ቀሲስ ዲበኩሉ በላይና ረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ የሚገኙ ሲሆን በዝግጅቶቹ ላይ በመገኘት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የደረሰውን ሰብአዊ ቀውስ ለማገዝ የበኩሉን አስተዋጽኦ ያድርጉ። የአማራ ማህበር በኔቫዳ በፋኖ ከተወከሉት ጊዜያዊ ሀብት አሰባሳቢ ኮሚቴ ጋር በመተባበር የሩሲያ ዩክሬን ጦርነት የሚቆምበትን ሁኔታ ለመነጋገር የአሜሪካ ባለስልጣናት ወደ ሞስኮ ተጉዘዋል። ፑቲን በዩክሬን የተያዙ ግዛቶችን መጎብኘታቸው ተገለጸ። የአሜሪካ ባለስልጣናት በዩክሬንና ሩሲያ መካከል ሊደረግ ስለሚችል የተኩስ አቁም ስምምነት ንግግር ለማድረግ ወደ ሞስኮ ማቅናታቸውን ፕሬዚዳንት ዶናልድ ትራምፕ ተናግረዋል። የቡድኑ ወደ ሩሲያ የመጓዝ ዜና የተሰማው በሳውዲ አረቢያ በተደረገ የአሜሪካ ዩክሬን ባለስልጣናት ስብሰባ ላይ የኪየቭ ባለስልጣናት ለ30 ቀናት ተኩስ አቁም ለማድረግ መስማማታቸው ከተነገረ በኋላ ነው። ከዚህ ጉዞ አስቀድሞ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በእውነት ኳሱ እጃቸው በሩሲያ ሜዳ ነው ብለው ተናግረው የነበረ ሲሆን አሜሪካ ይህንን ጦርነት ለመቋጨት ብቸኛው መንገድ የሰላም ስምምነት እንደሆነ እንደምታምን ተናግራለች። የአሜሪካው ቡድን የተጓዘው የሩሲያው ፕሬዝዳንት ቭላዲሚር ፑቲን ኩርስክ የተባለውን ግዛት እየጎበኙ መሆኑን ክሬምሊን ባስታወቀበት ጊዜ ሲሆን ማክሰኞ በጅዳ ከተደረገው ንግግር በኋላ የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ስምምነት የደረሰበትን አዎንታዊ እቅድ ሩሲያ እንድትቀበለው የማድረግ ኃላፊነቱ የአሜሪካ እንደሆነ ተናግረዋል። ክሬምሊን በበኩሉ የተኩስ አቁም ስምምነት እየተመለከተ መሆኑን የገለጸ ሲሆን በትራምፕና በፑቲን መካከል በስልክ ንግግር ሊደረግ እንደሚችልም ጠቁመዋል። ፕሬዚዳንት ትራምፕ የአየርላንዱን ጠቅላይ ሚኒስትር ማይክል ማርቲንን በቤተ መንግስታቸው በተቀበሉበት ወቅት የተኩስ አቁሙን በተመለከተ በጎ መልእክት መቀበላቸውን ገልጸዋል። በጎ መልእክት ግን ምንም ነው ያሉት ፕሬዚዳንት ትራምፕ ይህ በጣም ከባድ ሁኔታ ነው በማለት የአሜሪካ ባለስልጣናት ወደ ሞስኮ እንደተጓዙ ባይገልጹም ይሁንና የዋይት ሃውስ ፕሬስ ሴክሬታሪያት ካሮላይን ሌቪት የብሔራዊ ደህንነት ሚኒስትሩ ማይክ ዋልትዝ የሩሲያ አቻቸውን ማነጋገራቸውን ለጋዜጠኞች ተናግረዋል። የጅዳውን ንግግር
ተከትሎ የአሜሪካ የመካከለኛው ምስራቅ መልእክተኛ የሆኑት ስቲቭ ዊትኮፍ ወደ ሞስኮ እንደሚጓዙ ለጉዳዩ ቅርበት ያላቸው ምንጮች በዚህ ሳምንት መጀመሪያ መናገራቸውን ትላንት ዋይት ሀውስ ይህንኑ ማረጋገጡን ቢቢሲ ዘግቧል። ፕሬስ ሴክሬታሪያት ካሮላይን ሌቪት ሩሲያዎቹ ይህን እቅድ እንዲፈርሙ እናሳስባለን፣ በዚህ ጦርነት ወደ ሰላም መጠጋት የቻልነው በዚህ ልክ ነው ሲሉ መናገራቸው ተገልጿል። በእንዲህ እንዳለ ሩሲያ 3 ዓመት ያስቆጠረውን የዩክሬን ጦርነት ለማቆም ያስቀመጠቻቸውን ቅድመ ሁኔታዎች ለአሜሪካ ያቀረበች ቢሆንም ሮይተርስ ለጉዳዩ ቅርበት አላቸው ያላቸውን ምንጮች ጠቅሶ እንደዘገበው ክሬምሊን ከዚህ ቀደም ሲያቀርባቸው የነበሩ ቅድመ ሁኔታዎችን አገራቱን ለማሸማገል እየሞከረች ለምትገኘው አሜሪካ መላኩን ጠቅሷል። ሩሲያ የጦርነቱ ዋነኛ ምክንያት አድርጋ የምታነሳው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ወደ ምስራቅ አውሮፓ መስፋፋትና የዩክሬን የድርጅቱ አባል ጉዳይ መቆምን ከዋሽንግተን መተማመኛ የምትፈልግ ሲሆን የውጭ ሀገራት ወታደሮችን በዩክሬን የማሰማራት ሀሳብም ውድቅ ይደረግ ዘንድ መጠየቋን ሮይተርስ እነዚሁኑ ምንጮች ጠቅሶ ዘግበዋል። በዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።